ወደ አውሬነት ላንተ አይደለም እየተናገርኩ ቀየሩ። ባወጣ ባለውጣ አንተ ምን አገባ? ሲጀመር ማን ነው? ቆይ ምንድነው? አሁን ነው ስጄ እንዳላስጠፈን ነገር። ኢንስፔክተር ተረጋጋ። የኔ ማንነት ለማወቅ ምንም አያገባኝም ስላንተ። ማን ነህ? ምንድነው? ነገርኩ እኮ። ከየትም ተሰብስበ እየመጣ ማን ነህ? ከየትም ተሰብስቦ የመጣውማ ራሱን ያውቃል። ትሰማኛለህ አይደለ? መቼም አይተሃል። አቅሜን ምን ማድረግ እንደምችል አይተሃል። ምንም ማድረግ አልችልም። አንተን እዚህ ቤት አስጠራው፣ መሳሪያህን አስጣልኩ። አሁን ላይ አንተ ማለት ክንፏ የተሰበረባት ወፍ ነህ። መብረር አልችልም። ኧረ እባክህ ጨረስክ? አይ ገና ብዙ ይቀረኛል። ገርማል። እስካሁን እንደሰማሁት ከሆነ አዳምጠኝ። ሁሉም ሰው ባለው ዝና፣ ባለው ወንበር ልክ፣ ባለው ስልጣን ልክ ይመጻደቃል። እሱ ግን ከእውነት ፊት እስኪቆም ብቻ ነው። ሜቢ የዓለም ፍትህና የዓለም ዳኛ ሊዛባ ይችላል። ከእግዚአብሔር ጋር ለኔ ስለ ፍትህ እየነገርከኝ ነው አይደል? እያስተማርኩም ጭምር። አንተ ኩታራ የሆንክ ሰውዬ እንዴት ነው? ሳቅ ለደቂቃዎች ብቻ ስለሆነ ሳቅ እድል እሰጥሃለሁ። ትሰማኛለህ? ግን ምንድን ነው የምሰራው እዚህ ቤት? ምንም ስራ ምንም ምን አገባ? ምንድን ነው ከእሷ ጋር ያለ ግንኙነት? ምንም ኑረኝ ምን አገባ? ማነህ? ምንድን ነው? አያገባኝም አይደለ? እዚህ ቤት ለፍተሻ ስመጣ ራሱ ፍቃድ ይዘን የመጣኸው? ለፍተሻ እንኳን መጣ ፍቃድ ይዘን የመጣኸው? ፍቃድ አያስፈልገኝም። ሆይ እኔ ራሴ ፍቃድ ስለሆንኩኝ። ማነህ አንተ? እሱን ቀስ እያልክ ታውቀዋለህ። ስማኝ፣ አሁን በጣም እየተመጻደቅክ ነው። ራስህን እንደማን ነው የምትለው? እንደ አንድ ዜጋ፣ እንደ አንድ ኢትዮጵያዊ። ዜጋ ከሆንክ እንደማንም ዜግነት እንዳላቸው ሰዎች ራስን ተከብረ ብትኖር አይቀልህም ወይስ ሸቤ መመስስ ፈለግ? እስር ቤት ውስጥ ለእስር ቤት መማቀቅ ነው የምትፈልገው? ነገር ብዙዎች ላይ የምታደርገው ባለትዳር ነህ። ምን አገባህ ታዲያ? አንድ ባለትዳር ወንድ ሴት ቤት ምን ይሰራል? ምን አገባህ? ስለሚያገባኝማ ነው እየጠየቅኩ ያለሁት። አይዞህ፣ ስለሚያገባኝማ ነው። በጣም ጥሩሃል። እንደ ዜግነትህ እየሆንክ አይደለም። አልታወቀህም። እንደ አንድ ዜጋ ሁን። ማለ እጅህን እያነሳህ እንደሆነ አልታወቀህም መሰለኝ። ለእውነት ብዬ የትኛውንም መስዋዕትነት፣ የትኛውንም ነገር ይቀበላለሁ። የትኛው እውነት? እንደናንተ አይነት ውርጋጥ ቀብረው ስላሉት እውነት። የትኛው? እስቲ የት የተቀበረው? እየነገርኩህ ነው። እኔ አሁኑኑ ቤቱን ለቀህ ውጣ። ባልወጣስ? ባትወጣ ደግሞ እንከተልህን። ምርጫ አንተ ነው። ምን እንዲከተለኝ? መሳሪያ ነበረ የለህም? መሳሪያ ብቻ ነው የኔ አቅም ይመስልህ? እና ከዛ በላይ ምን ማድረግ ትችላለህ? ከፈለኩ ብዙ ነገር ማድረግ ትችላለህ። ባልሰራነው ወንጀል ተብትበህ ልታስረን፣ ልታሳስረን። እንደዚህ አይነት ተራ ስራ አልሰራም። ከፈለኩ ከዛ ልታስገድለን፣ ከፈለኩ ተራ ስራ አልሰራም። እንደዚህ አይነት ተራ ተልካሻ ስራ አልሰራም። በጣም ቀላል ነው ለኔ። አንተም በደቂቃ ውስጥ እስር ቤት መወርወር ትችላለህ። ተረዳኸኝ? እሱን ማድረግ የምችለው አንተ ቀድመህ ካልገባህ ነው። የት ነው የምገባው? ለኛ የመረጥክልንን አንተ ለሌላው የምትቆፍረው ጉድጓድ አንተ የምትቀበርበት ሊሆን ይችላል። በጣም ስሜት ሆነ እያወራኝ ነው። አላውቅም ከማን ጋር እንደምታወራ። በጣም ረጋ ብለህ ብሌን። ኦኬ፣ ከምስራቅ ጋር ምንድን ነው ግንኙነታችሁ? ታውቃለች? ይሄንንስ ብንነግራት ብትሰማ፣ ባሏ እንደዚህ አይነት ሁኔታ ላይ እንዳለ ብታይ ምን ትላለች? ታውቃለች? ተወቃ፣ ችግር የለውም።
ችግር አለው? ኧረ እዚህ ቤት የምመጣው ለምርመራ የሳይ ለምርመራ እየተደዋወልክ ለምርመራ ቴክስት እየራክ ምንድን ነው የምትመረምረው? የምፈልገው ነገር ዋቴፍ ደስ ያለኝ በጣም ነው ማለት ሁሉ ነገር ግን የምነግርህ አንተ ማነህ? ምንድን ነህ? ነገርኩህ እኮ እኔ እውነት በጠፋበት እውነት እኔ ነኝ። ሀቅ በጠፋበት ደግሞ ሀቅን ማስመልሰው ነኝ። ምክንያቱም እኔ እንዳንተ አይነቱ የህዝብ እንባ የሚያስደስተው ሳይሆን እንባ ማበስ ሞድ የተከፋውን ቀና ማድረግ አንገቱን የደፋውን ወደ ቀድሞ ማንነቱ እንዲመለስ ማድረግ ነኝ። እንዳንተ አይነቱ ሙልጋጥ ደግሞ የውርደት ክብሩን አከናንበዋለሁ። እጅህን ታነሳው። ተስ እጅህን አንሰው። አላነሳም። የምታመጣውን አሳየኝ። አላነሳም። ሰማኛል አይደለ? በእኔ ሜዳ ላይ አለቃው እኔ ብቻ ነኝ። አዛዡም እኔ ነኝ። በእኔ ሜዳ ላይ ከደረስክ ምንም ስልጣን የለህም። እግርን አውርድ። ሰማኛለህ? አውርድ እያልኩ ነው። ይዘገያል እንጂ አህያም የጅብ ነች። አቸኩል ወዳጅ፣ ተረጋጋ። አዎ አህያውማ ጅቡማ እንደሆነ ደግሞ እንለያለን። ነገርኩህ እኮ። አሁን ቤቱን ቀጥ ብለህ ለቀህ ትወጣለህ ወይስ አንተ ግን ትንሽ አይደብርህም? በር ላይ 5-6 ፓትሮል ጠብቆ ከነ ግብረ አበሮች ተይዘህ ቤቱን መምራት ያልቻለ ሲጀመር ምን አይቀርህ እያልክ ብማቀቅ ይሻልሃል። እንደ ሀሳብ ሁለት ሀሳብ መርጫለሁ። ያው ደቂቃ ያዝና በራስህ ወስነህ ንገረኝ። እንደ ሀሳብ ያው እኔ ሰዓት ሰጥቻለሁ። ያው ያንተ ውሳኔ ደግሞ እዚህ ጋር ያስፈልጋል። ፓትሮል ይምጣ አንተን ለምን ከነ ግብረ አበሮች ግን ማን እዛ ላይ እንደሚጫን ደግሞ አብረን የምናየው ያወከኝም ነው። አንተ ሰፈር ውስጥ ስለኔ አልሰማህም? በጣም ብዙ ጊዜ ማን እንደሆንኩ አታውቅም? አውቃለሁ። ካወቅ ከማን ጋር እንደምታወራ ካወቅ ቀጥ ብለህ ቤቱን ለቀህ ውጣ። ከውሽማ ጋር ጊዜ እንድታሳልፍ ምን ይብቱን ምን አገባ። በጣም እየናከኝ ነው ያለው። የናቁት ደግሞ መቼም እሱን ተረት ታውቀዋለህ። የተናቀው ዳዊት እንዴት ጎልያድን በአንድ ጠጠር እንደጣለ ላንተ አልነግርህም። ላንተም ደግሞ እኔ ንቃ እያወራ ያለው ሰው የነገርኩህ ነው። ልብሴን ሳትነካ አውራ። እኔን ሳትነካኝ ካወራ ፈጣሪ ካለልህ ግብረ አበሮችህን አንተን በሰላም ወደ መጣችሁ በሚሄድ ትችላላችሁ። ገባህ አይደል? ካልሆነ ግን እንደለመድከው አዲስም ልትሆን ትችላለህ። ለእስር ቤት ከዚህ በፊትም ገብተህ ልታውቅ ትችላለህ። ሜቢ ሄደህ ትታሰርታለህ። ልንገርህ አይደለ? አንተ ሚስትህን ትዳርህን በደንብ መምራት ያልቻልክ ሰውዬ ቅምጥ ስትይዝ ሚስት ላይ ስትማግጥ ትንሽ አያሳፍርህም? በእኛ አልተጀመረ። እኔ አልጀመርኩት። ታልጀመርከው አንተ ነገር ልንገርህ ወዳጄ፣ ጠቢቡ ሰለሞን ስንት ሚስት አገባ? ማንን ለማግኘት? እንደዛ እንደማለት ነው። እንደሱ መሆን ትፈልጋለህ? ሚስት ሴንን ብታቅም አንተ ስለ ሚስት ያታወራ እየነገርኩህ ነው። ተረጋጋ ኢንስፔክተር። ተቀመጥ። እንዳዩዋችሁ ከሆነ ለምርመራ የመጣችሁ ይመስለኛል። ነገርኩህ እኮ ሰፈሩ ላይ ከባድ ዝርፋ እየተፈጠረ ነው። ያንን ለማጣራት ነው የመጣ ነው። በዚህም አጋጣሚ መጣ። ምንም ሳታጠራኝ ያለ ሽጉጥ መዘዝክ። እንደመዝም ያደርገኝ እኮ እናንተ ምክንያት ማለት አሁን
ልንገርህ፣ እዚህ ቤት የገባችሁበት ምክንያት ምን ይመስላል? ለምን ገባህ? ንገረኝ። ምንድናችሁ? ማናችሁ? ፍቃድ አላችሁ? እዚህ ቤት የመፈተሻ ፍቃድ አላችሁ? አዎ አለ። ታሳይኛለህ? እኔ መርማሪ ጋዜጠኛ ነኝ። ሰፈሩ ላይ እየተፈጠረ ባለውም ጥናት እያደረኩ ነው ያለሁት። ኦኬ። መርማሪ ከሆንክ የሰፈሩ ሁካታ እንዳልከው ነው። ይችን ሳምንት ምናምን ደግሞ ብሶበታል። ይችን ሰሞን ላይ ትንሽ ባስ ብሏል እና አንዳንዴ ፖሊስ ስትሆን ታውቀዋለህ፣ መርማሪ ከሆንክም በሲቪልም በምንም እየገባን ነው የምንፈትሸው እና ያው እንደዚህ ከሆንክ አይቀር እኔም ስለ ልጅቷ ልንገርህ። ስለ ምስራቅ ወንጀለኛ ነች። ወንጀለኛ ናት። ወንጀለኛ ስለሆነች ነው እኔም በሲቪልም እየሆንኩ በምንም እየሆንኩ እየመጡ የምጠረጥረው ያየሁትን ነገር። ለዛ ነው እናንተ ላይም ቅድም ሽጉጥ የመዘዝኩት። ወንጀለኛ ስለሆነች አባሪ መስላችሁኝ ነው፣ ተባባሪ ስለመሰላችሁ ለዛ ነው ሽጉጥ የመዘዝኩት። ያው ሚስቴም ታውቃለች እዚህ ቤት እንደምገባ። የሰፈሩ ተራሷ አይደለም። እንዴት በዚህ ልክም አልገመትም። ያው የታወኩ ሀገር አቀፍ የታወኩ ነኝ፣ በሀገር የታወኩ ነኝ። ከአንድም ስንቴ ብዙ ሽልማት በልቻለሁ በሀገሪቷ ላይ። እና ለምን መጀመሪያ በዛ ልክ ከመሄዳችን በፊት እንደዛ ሽጉጥ ከመምዘዝ በፊት ለምን ማንነታችንን ጠይቀህ ትክክለኛውን እዚህ የመጣበትን ዓላማ እንደዛም ማድረግ እንችል ነበረ። ግን ያው በሰዓቱ ሞሽኑኝ ነበር። እኔም እናንተም ተደብቃችሁ ስለወጣችሁ ከውስጥ ምናምን ስትወጡ ያው ከእሷ ጋር አለ አይደል፣ ከእሷ ጋር ነበር የመሰላችሁ። ለዛ ነው እንጂ ያው ምንም የሚያጋጨን ነገር አልነበረ። ስላላወቅን ነው ባለመተዋወቅ ነው እንጂ እንዴት በዚህ ልክ የሚሆን ነገር ያለ አይመስለኝም። ስለዚህ እያልከኝ ያለኸው አንተ እዚህ ቤት የመጣኸው በሲቪል እቺን ሴት ለመመርመር ነው? ምን ስላደረገች? ያው አንዳንዴ የምትወጣበት ቦታ አላት። ወዴት እንደምትወጣ ባላቅም እኔም ከደረሱኝ አንዳንድ ነገሮች አንጻር ያው ግን አንተ እንትን ስለሆንክ ነው የምነግርህ፣ መርማሪ ስለሆንክ ነው እንጂ ያው ሁሉም ነገር ድብቅ እንደሆነ ታውቃለህ መቼም። እና ይቺ ልጅ ለሊት የምትወጣበትን ምክንያት ለማጣራት ምናምን የመጣሁት ለዛ ነው። ስለዚህ ይህንን ደግሞ ብሌን ሚስቴ ታውቃለች ነው እያልከኝ ያለው? እንዴት ነው የምታውቀው? ታውቃለች፣ ነግሬያታለሁ። ሴት ቤት ሄዳለሁ ለምርመራ፣ ሴት ጋር አድራለሁ፣ እያደርኩ መረምራታለሁ ብለህ ነው የነገርከኝ? ገባ። ያው አድራለሁ ብዬ አላውቅም፣ ውጭም አድሬ አላውቅም። ያው ቲንክ የተለያየ ቀን እዛው ካምፕ ምናምን ልቀመጥ እችላለሁ እንጂ ሌሊት አዳር ካምፕ ልንቀመጥ እችላለሁ እንጂ ከቤት ውጭ አድር አታውቅም? የተከበርኩ ባለትዳር እኮ ነው። የተከበርክ ባለትዳር አይደለ? ስለዚህ ምንም ግንኙነት የላችሁም? በማላችሁ ያለው ነገር ምንድን ነው? ምንም ግንኙነት የለም። እሷስ እንዴት ነው የምታስበው? መቼም ልመረምርሽ ነው የመጣሁት ብላት አይደለም እዚህ ቤት እንደዛ ደውለህ እንደዛ ቴክስት ልከህ የምትመላለሰው። እሷስ እንዴት ነው የምታውቀው? አንዳንዴ ስራህን ችላ ማለት የለብህም አይደል? እንደ መርማሪ ደግሞ ስትሆን ለሀገር መስዋዕት ሊከፈል የለም። መከላከያዎቻችን እየከፈሉ አይደል? እንደዛ ነው። እነሱ እዛ ጋር ድንበር እየጠበቁ እኛ እዚህ መሀሉን ካልጠበቅ ነው ሰዓት ነው የሚሆነው። ለዛ ሚስትህን መስዋዕት አድርገህ እዚህ ምርመራ ላይ ነው ሀገርን ለማዳን። እሺ ምስራቅስ እንዴት ነው የእናንተን ግንኙነት የምታየው? ያው እንደ ጅል ነገር ነች። እኔ
እንደ መተላለፊያ ነው የምጠቀማት እሷን በሰዓቱ ያው እንደ የሆነ ነገር ነው የምጠቀማት ብቻ ለኔ ፍላጎት ያላት ይመስለኛል አንተስ እየነገርኩ ነው ወዳጄ የተከበርኩ ባለ ትዳር ነኝ በጣም የሚገርም ኢንስፔክተር በጣም ይቅርታ ማለት ሳላቅ በዛ ልክ ካንተ ጋርም ግብ ውስጥ ስለገባው በጣም አዝናለሁ ችግር የለም ኢትስ ኦኬ ለኢንስፔክተር እንግዲህ አታመጡላትም እንግዲህ አምጡለት እስኪ እንዴ ማቲ ሰላም ለመስራት እዚህ እንዴት ነህ እንዴት ነሽ ሰላም ነው ባሌን አስቀደምኩ ችግር የለም ትታወቃላችሁ አዎ ሚስተር እንደዚህ ነው እንዴ ሰላም የምትላት አትሰማትም እሺ ምን ነው ሰላም ደንግጠሃል አይ ትንሽ እዚህ የሆነ ስራ ይዤ በመሃል መጣሽብኝ ምን ነው አይ ምንም ብዬ ነው እንግዳ ያልኩ እሷ ናት እኮ ያንተ እንግዳ እሺ አይ እሷማ ሁሌ እንግዲህ ነች አይደለ ሁሌ እንግዲህ ነች ሚስቴም አይደለች እውነት ነው ይተገል ካረለ አዎ እዚህ ትንሽ ጭቅጭቅ ነገር ይዘን አይ ደህና ነው ነች ነገር ይዘን እዛ የሥራ ወሬ ይዘን ነው የሥራ ወሬ አንድ ያው ታውቂያለሽ አይደለ እዚህ ለምርመራ እዚህ ቤት እንደሚመላለስ አሁን ያለቀ ለምርመራ ማለት ለምርመራ ነው እንዴ እዚህ ቤት ያለችው ማን ነበር ስማ ምስራቅ እሷን ለመረመር እንደመጣ ነግሬሽ የለ እንዴ የምን ምርመራ ነው ምንድነው የነገርከኝ አረ ነግሬሻለሁ ተይ አልገባኝም ማቲ ሰላም ነው ዛሬ ደህና ነገር እንዴ ስለኔ ሲጀመር ከመች ጀምሮ ነው እናንተ ስለ ምርመራ ምናምን እናወራው አረ ነግሬሻለሁ እናቴ ነግሬሻለሁ ይፍቃል አይ ሰሞኑን ደህና አይደለም ወይ ረስታ እንዳይሆን ወይ የነገርከኝ ምናምን መስሎ ሊሆን ይችላል እንጂ ጭራሽ ለኔ እንደዚህ አይነት ነገር አይ ሊሆንም ይችላል አው ነግሬሻለሁ አይ እኔ አላወራኝም እዚህ ግን ምርመራ ነው የሚያመላልስክ ብዬ ነው ሲጀመር እንዲህ በሰው ቤት ቁጭ ብለህ የምትመረምረው ነገር ምንድን ያው ታውቃለች ስላልከኝ አስገባዋት ትሰማኛለህ ሚስትህ ካገኘኋት ቆይቻለሁ ከቀናት በፊት ምንድነው እንደዚህ የምታየኝ አንተ ያሳያት ያለውን የባህሪ ለውጥና ማንነትህን ስለከበዳት አንተን እንድመረምራት ነው እዚህ ላከች መርማሪ አዎ ከመርማሪም ደግሞ መርማሪ አለ ሰማኛለህ እሷን ለመረምራት ነው የመጣሁት አልከኝ ቅድም ደግሞ በቪዲዮስ ሰሰማ ቪዲዮም አለ ምኝታ እንግባ እንሂድ እንዲነሁን እንዲናርግ ምን ያልክ ነበር ምርመራ አይደለው እንዴ መኝታ ቤት ነው የምትመረምራት ቆይ አንዴ አልገባኝም ምንድነው የምታወራው ከማን ጋር ነው መኝታ ቤት የሚገቡት እዚህ ቤት ከምትኖር ሴትዮ ጋር በተደጋጋሚ ምንድነው የት ነው የምወጣው የትም አልወጣም ትስማው እንጂ ጉዷ ሰማኛል አይደለ መኝታ ቤት የምትገቡት ንገራታ ቆይ አልገባኝም ምን እያደረክ ነው ምንድነው አረ መኝታ ቤት የምትመረምራት አዎ ምን ችግር አለ ጭራሽ ምን ችግር አለው ቆይ እየቀለድክብኝ ነው እኔ ማለት እየቀለድክብኝ ነው ወይ ከመቼ ጀምሮ ነው መርማሪ መኝታ ቤት የሚመረምረው ምርመራ የሚለው ነገርም ደግሞ ውሸት እንደሆነ ልነግርሽ እፈልጋለሁ ኢንስፔክተር ልስማህ ብዬ ነው እቺ ልጅ በፍርድ ቤት ወይም ደግሞ በአቃቢ ሕግም በፖሊስም የተያዘ ምንም ኬዝ ምንም ምርመራ እንዳሌላት ማቃለሁ ትሰማኛለህ ለቀን ሰዎቼ በየቦታው አንተን ሲከታተሉ አንተን ብዙ ነገሮችን ስለ ውሽማክም ሲያጣሩ ነበር ምን አዎ ውሽማው ናት ጭራሽ ውሽማ ናት ተናገራ ለዚህ ነው እንደዚህ አጻባው ልቀይር ይረላ አናግረኝ ቀራ በልና ለምን ታቀረቅራለህ ተናገርች እንዴት እኔ ላይ ተናገር ይያል ቆይ ምንድነው ያሰጣው ምንድነው ያደረከው እኔ አስገባው ውሽማው አንዴ ቀና አናግረኝ ምንድነው ያደረኩ ነገር አለ መልስልኝ እንጂ ምንድነው ዝም የምትለው መልስልኝ ምንድነው ያደረኩህ ነግሬሻለሁ እኮ አይደለ መርማሪ ነኝ አይደለ እና ሆና ጭራሽ ጮሃለ እኔ ላይ መልሰህ አትጮህባት እንዴ አታፍርም እንዴ ጭራሽ
የመርማሪ አለ አንገትህ መድፋት ሲገባ ጭራሽ መልስ ጮህልን እኔ ላይ የትም አትሄድም ብለህ ነው አይደል ታረደ ውሸት ነው በላት ንገረኝ ምንድነው የሆነው የተፈጠረው ነገር ካንተ መስማት ፈልጋለሁ ንገረኝ ነይ ተቀመጪ እኮ በስርዓት ተቀመጣለሁ ለምንድን ነው እንደዚህ የምታረጊው ይሄው ሚስትህ እቻት ውሽም ማለት የሚስት ስለምን ሚስት ነው የሚያወራው ስለምን ንገረኝ ስለምን ባክሽ ረዛ አንቺን አላቀሽም አለቀሽም አላናገርኩሽም ስራትሽ ያሽል ንገረኝ አንተ ስለምን ሚስት ነው የሚያወራኝ ምንድን ነው የሚለኝ እሷ ምን እያደረግሽ ነው ልቀቀኝ ምን እያለች ነው እየሰማት ቆይ ምንድነው በመሀላችሁ ያለው ግንኙነት ነግሬሃለሁ ቀድም ነግሬሃለሁ አሁን መድገም የሚጠበቅብኝ አይመስለኝም ልትጋቡ የምትሉ ፍቅረኛሽ ከሱ ጋር ሚስት እንዳለችው ሳታቂ ነው ውሽማምሹ የምን ሚስት ንገረኝ አንተ ንገረኝ ለምንድን ነው ጸጥ የምትለው ምንድን ነው ሚስት ሊያገባት የሚል እሷስ ምንም ስለምን ሚስት ንገረኝ አንተ ችግር ከኔ ጋር ምንድን ነው ያለ ችግር ምንድን ነው አንተ ራስህ ችግር ምንድን ነው ጭራሽ ሰው ተቆጣለ እንዴት ራስ ያንስ አንተ ተረጋጋ አውቆ ለምንድን ነው የማያወራው እሱ ተረጋጊና ወይ ለምንድን ነው የማታወራው ንገረኝ ለምን ያወራል እንዴት ያወራል ንገራቸው አውራ ምንድን እያደረክ ነው እሷንም ልመረምራት ነው ሚስት የሆንኩት ማለት ምን አትካኝ ወደዛ ጭራሽ ደግሞ ነካኛል አታፍርም እንዴ ከእንዳንተ አይነት ጎራ ስኖር የነበረው አንተን አምኜ ነው እስካሁን ስኖር የነበረው ቀና በለዛ ለምንድን ነው ማትመልስልኝ ምንድን ነው ማትናገረው ለምንድን ነው ዝም የሚለው ለምንድን ነው ማጠኝ በላ ተናገር አውራ ምድረግት እኔ ነኝ እየጠየኩ ያለሁት ጭራሽ ወደ ሰው ይዞራል አንቺ ወደዛ ሂጂ ምንድን ነው ወደዛ ሂጂ ተረጋጊ ትሰሚኛለሽ ልቀቀኝና አውራ እኔን አትንካኝ እኮ ምን ልስማ ሰማሁ እኮ ጉድህን ምን ልስማ እስኪ ስርዓት አይኖርህም ማለት አንቺ ከኔ ጋር እንዳታወሪ ተረጋጊ ስለ ስርዓት ይኖርህ ትሰሚኛለሽ ተረጋጊ ልቀቀኝ አንተ ራስህ ማነህና ነው ተረጋጊ እያልኩሽ በላ ተናገር በትህን ተናገር ቀጥል እየሰማን ነው እንግዲያውስ እስማ ከፈለግሽ ምንድነው እንግዲያውስ አንቺ ከኔ ጋር እንዳታወሪ ለምንድነው ማላወራው በቃ ተረጋጋ ሰሙኛላችሁ እኔ እዚህ ጋር እንድትጨቃጨቁብኝ አይደለም ኢንስፔክተር እየጠበቅኩ ነው ካልሆነ ወደ ራሴ መንገድ እገባለሁ እየጠበቅኩ ነው ተናገር ምንድነው ፍላጎት እዚህ ነገር ውስጥ ለቀቁት ላንቺ እጄን አውርዳትከኝ ምንድነው ሰሚኛለሽ ጋር ፍቅረኛ የሆነው ለሷ ሲል ነው በእናትህ ዝም በለኝ አንተ ላንቺ ብዬ ማለት ነው ንገረኝ ላንቺ ብዬ ማለት ምን ማለት ነው በአንድ ወቅት ስራ ቦታውን ፋይል ሳገላብጥ እንደዚህ አይነት ክፉ ሰዎች መብዛት ሆነ ምንድነው ክፉ ሰዎች አንቺ ዝም በይ እየነገርኩሽ ነው የምለው በራስህ ጥፋት ደግሞ ጭራሽ እኔ ላይ ትጮህለህ እንዴ ስማለህ ተረጋጋና ተናገር እሷ ማን ነች ንገራት እኔ ማን ነኝ ምንህ ነኝ ንገራት ለምንድን ነው ጸጥ የምትላት ምን እንደዛ ይነቀድ ጀመራችሁ የምን ቀልድ ማቲ በዚህ ሰዓት እንዴት እንደዛ ይነቀድ ትቀልዳለህ የምን እስከዛሬ ስትዋሽ ነበር አይበቃም ማለት በዚህ ሰዓት ቀልድ አታውራኝ እውነቱን እንድነግረኝ ነው ፈልገው በቃ እዚህ ጋር አሁን ያለሽ ተረጋጊ ስብስብ በል አንተ ጊዜ ተቃጠለው የለም ስለዚህ ተረጋጊ ድምጽሽን ምን እንደማረግ ታውቃለህ ስለ ስርዓትን ይዘህ ብትኖር ይሻላል ይኸውልህ ማቲ እነሱ እየጠበቁ ነው እሺ እኛስ በቃ ችግር የለውም እነሱን ታያቸው እሺ ምንድነው ታያቸው እነሱን ምን ልስማ እንደዚህ ነው የምታስቢኝ እንዴ እኔ ማቆማት ያልነበረም እኮ እንደዚህ ነው የምታስቢኝ ከጊዜ በኋላ እኮ አልፎልኝ ራሱ መች ተውኩሽ መጣሁ እኮ ያለሽበት ድረስ መጥቼ እኮ ነው የወሰድኩሽ አይደለ አሁን ልክ ነው ሶ ግን እኮ ተቀይረሃል ምን
እንዴ በጣም ተቀይረሃል። ቤት ውስጥ መብላት አቁመሃል። ጭራሽ ለኔ ጊዜ የለህም። እኔን አይን ጭራሽ ማየት አትፈልግም። ጭራሽ እሺ እሱም ይሁን ብዬ ዝም አልኩኝ። ስትተኛ እንደ አውሬ ያስጮኸሃል። እንደሆነ እንደ ጅብ ያስጮኸሃል። እንደ የሆነ ድምፅ ያስጮኸሃል። ጅብ በዛ ላይ እስኪ ምን እንዳረከኝ እሺ ለምንድን ነው የምትተኝ? ምን አገባኝ? ለምንድን ነው የምትተኝ? ለምንድን ነው የደነገጥሽው? እኔ ትላለህ እና የማን እንደዚህ ያደረገኝ? ፊቴን እስኪ ምን እንደምመስል አየህ። የዚህን ያህል ነው ማየት እንኳን ያቆምከው። እንዲህ እስከሆን ድረስ እያየኸኝ አይደለም። ሌሊት የምትሆነውን ነገር ጭራሽ አታውቀውም። እሱ ነው እንደ ገረመህ። ልጄን አሳጥተኸኝ። አዎ የሁለት ወር እርጉዝ ነበረች። ከኔ? አዎ ካንተ። ግን እያሳየው በመጥፎ ባህሪ ከኔ ነው። በቃ ያደረግከው ነገር ይሄን ነው። አያሌ ምን ደረጃ ደረስክ? ልጅ ሊኖርህ ነበር፣ አባት ልትሆን ነበር። አንተ ግን ቅምጥ እያሳደድክ ሰውዬ ቃል አመራረጥህ ነው ወደዛ። እሺ እኔ ምንም ማውቀው ነገር እንዳልነበረ ታውቃለህ። እሱም ቢሆን ያውቃል። ዋጋህን ታገኛለሽ ለዚህ ስራ። ለምንድን ነው የሆኑ ነገር እያደረግህ ያለው? እስኪ አስረዳኝ። ቀና በልና ምንድን ነው የምታወራው? እንደምታስበው ምንም ነገር ቀላል አይሆንም። እሺ ምንድን ነው እህትሽ ናት ምናምን የምትለው? ምንድን ነው እስኪ አስረዳኝ አንዴ። ምን እኔ እና አንቺ እንዴት ማለት ልንሆን አንችልም? ምንድን ነው የምን እህት ነው? ስለምንድን ነው የምታወራው? ተናገር እስኪ። ምንድን ነው? ቆይ የፈራኸው ነገር አለ? አሁን እሷ እንደዚህ ምንድን ነው? እንግዲያውስ ቁርጡ ልንገራችሁ። የምን ቁርጥ ነው የምትናገረው? አልገባኝም። ስለምንድን ነው የምትናገረው? ዝም በይ አንቺ። ለምንድን ነው እስካሁን እየታገስኩሽ ነው? በገንዘብ እየመጣችሁ እኔም ታገስኳችሁ። ክፉ ነሽ። አውሬ? የምን አውሬ? ሰይጣን። እንግዲህ አውሬ ምናምን እያለች ሚስቱ ስትወራ የነበረው እሱ ነው። ሰምተሃል? እንደ አውሬ ይጮሃል ምናምን። እሱ ነው አውሬ የተባለው። እንግዲህ ደስ አለሽ? ወጥመዳችሁ ውስጥ ከተትሽኝ። የምን ወጥመድ? እኔ ምንም አይነት ወጥመድ ውስጥ አልከተትኩም። ሰውዬ እዛው ራስህን ችለህ ከሚስት ጋር መጨረስ ያለበት ነገር ነው ጨርስ። ቆይ ምንድን ነው? እኔ ግራ ገባ። ምን የአባትሽ ልጅ ነች። ምን የአባትሽ ልጅ ማለት? የታፈሰ ልጅ ናት? የአንቺ የአባትሽ ልጅ የታፈሰ ልጅ። አባቴንም ታውቀዋለህ እንዴ? የአቶ ታፈሰ ልጅ። አዎ፣ ግን አባቴን እንዴት አወቀው? እንዴት ነው አባቴን የምታውቀው? አልገባኝም። እየተካሄደ ያለው እኔ ምንም እየገባኝ አይደለም። ስለዚህ በህይወታችን ውስጥ የገባው ነገር አንተ ይሄንን እንዴት አወቅ? እንደነገርሽኝ ታሪክ ከሆነ እንዴ በሰዓቱ አልገባኝም። አንቺ ተረጋጋ። እኔ ሁሉም ነገር ከአቅሜ በላይ የሆነብኝ ነው። ምንድን ነው? ቆይ እናትሽ ላይ በደረሰው በደል፣ በሰዓቱ በነበረው ክፋት ያክፉ አረመኔ አባቴን አትናገረው። ስነ ስርዓት ይኖር እባክህ። ወደዛ ማንም ሰው በአባቴ መምጣት አይችልም። እንመጣበታለን። አዳም ሰይጣን የሆነ ሰው እናትሽ ላይ ክፋት ሰራ እንደነገርሽ። ከዛም አንቺ ተወለደ። እሷ ደግሞ አውሬ አውሬ ያስበል። አውሬነትን ካንተ በላይ የሚያውቀው ያለ አይመስለኝም። ማለት ምንድን ነው እያወራችሁ ያላችሁ? ከሌላ የተወለደች ልጅ ሰሚኝንልሽ እናት። ለማንኛውም የሚለውን ነገር እያመንሽው አይደለም። እኔ መቼም ያንቺ እህት ልሆን አልችልም። ይህን እንድታቂልኝ እፈልጋለሁ። ጨርስ። አንተ ስላልክ አይደለም እዘጋው። ታውቀኛለህ። ጨርሻለሁ እየነገርኩሽ። ኧረ ዛሬ ወንድ አጫወተ። ቆይ ማለት እህቴ እንደሆነች ካወቅሽ እዚህ ምንድን ነው እየሰራ ያለው? እሺም ብቻ አስረዳኝ በቃ። ኤሎስ ሰይጣን ምንድን ነው ታዲያ እዚህ እያደረክ ያለው? መልስላት። እዚህ እየሰራ ያለው አስጨርሽ። ተናገር። በአንድ ወቅት ስራ ቦታ ላይ ፋይል ሳገላብጥ የዚችን ሰይጣንና የዛ መርዛማ አባትሽን ስም አገኘሁት። ቤትም በባሊም በቦሊም ብዬ አገኘኋት። ይችን ኤሎስ እየተፈላለግን ነው። ታዲያ በአጋጣሚ ተገናኘ ነው ማለት ላለው ነገር ነው መልስ የሰጠሁት። ምንም ማለት ነው። እሺ አንቺ ደግሞ እሱን ለምዶ ብፈልጊው? ቆይ አንዴ እናስጨርሰው። ከዛ የሚስቴ እናት እንደተነገረኝ
እሱ በደል ደርሶባታል። አሹ እሱም በደል ደግሞ የሚያውቅ ያውቀዋል። ከአንቺ አልፎ እቺ ሴጣንም ታውቀዋለች። ምን ነው የማውቀው? ደማቃቱኝ አስመሳይ ሴጣን። ሴጣንነቴን ፈልገህ ነው የመጣኸው? አስገድጄህ አይደለም። ክፋትሽ ደግሞ ቤቴን እንድጠላ አደረጉኝ። ገና ይሄ መጀመሪያው ነው ማለት ወደ አውሬነት እናንተ አይደለም እየተናገርኩ ቀየሩ። በዚህ ልብ አውሬ እስኪሆን ድረስ እዚህ መጣሁ። ራስህን እንደጻድቅ እንደዚህ ሰኛለሽ። ለካ ልጅነት በወለዱ ብቻ አይደለም፣ ማንነትን ተላብሶ ባደጉ። እቺ ልጅም በትክክለኛው የራስህ ጉዳይ ሰው ሰው ገግስ ልከው ነው የመጣው። መጣው የሱ የአብራቱ ክፋይ አይመለከተኝም። ከዚህ በኋላ ስለሷ መስማት አልፈልግም። አላቃተም፣ አታውቀኝም። በቃ አይመለከተኝም። የአባትሽ ሴጣንነት ነው ብለሽ አባቴ ለኔ ሁሉ ነገር ነው። እሺ ከዚህም በላይ ማድረግ ብችል እሱ አደርግለታለሁ። ይታል ኢንስፔክተር ናይስ ምንድን ነው? ምን አደረገ? ምንም የተለየ ነገር አላደረገም። ይሳቅ ሰምኛለሽ። በኔ እጅ ገብቶ በነፃ ይወጣል። ገባሽ? ኢንስፔክተሩ ላይ ምንድን ነው? ኢንስፔክተሩ ከእሱ ምንም የተለየ ነገር አላደረገም። አባቴን ለመያዝ ማለት ጀመረ። ዋጋውን ሰጥቷል። አሁን ምን አርኩ ካልተቀመጠ አሁን ያልተወለደ ልጁን እና ለጊዜው ፍቅሩ ልጁን ማስቀጨሽ አሳምጣሽ ገና ታርፎ ካልተቀመጠ ከዚህም በላይ ነገር አለፈዋል። ሰሞኛለ አንተም መሳሎቹ ምናምን አረ እንዴት ነው እንደዚህ ጅብል ንጹህ የነበረው ንጹህ ትዳር ሊመራ የነበረ እንዴት ነው እንደዚህ? አንተ ምን ፈልገህ ከሆነ ላረግ ይችላል። ይሄን ያህል ግን ስለ ስራዬ ላምጣቶች ሰምኛለሽ? ልቀቀኝ ልቀቀኝ። ማሺ እንዴት ነው እንደዚህ ያደረግሽ? የፈለግነውን ሰው እኮ መቀየር እንችላለን። እንዴት? የምናውቀው ሰው ነገር ስላለ እሱን ማሰከሳችሁት? ታውቃለህ እንደ ይህን ያህል እውቀቱ ካለ ለምን አትገባም? ይጠቅማል። እድሜ ለእናንተና ለአባትሽ ለአባሮችና መሰሎች ፈትና መስሎች እንደለመን ተሰድሜ ቢኖር ደስ ይለኝ ነበር። እድሜ ልኖር ማለት የት ነው ያለው? የት ነው ያለው? ይህ እንኳን መረጃ የለም ማለት ለስሙ አባትሽን አውቃለሁ ምናምን፣ ግን አባቴ አሁንም ድረስ እንዳለ ማወቅ ራሱ ይህን ያልተኛ ምን ያህል እንደራቅ ማለት አባት። ስለዚህ የግድ እያንዳንዱ ነገር መጨረስ ነው። የት ነው ያለው? የት ነው ያለው? አባቴ የለም። ማሰማ የት ነው ያለው? አባቴ በህይወት የለም። አሁን ሞቷል። ያ ለሰጡ ህይወት ደስታ እንዳረሰ እያንዳንዱ ለምከፍላት ምን እንዳታውቂ አበዛኸው። ምን እንዳታውቂ ተናገሪ። ምን እንዳታውቂ ሰዓቱና ጊዜ ሲደርስ ራሴ ያደርገዋለሁ። ሰምኛለሽ? 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 ጥጋብሽ ይበቃልሽ፣ ይበቃል። ስለተመታ እውነታውን የምትቀይረው መስሎ ሁሉ ተሳስበሃል። እቀይረዋለሁ። የብዙዎችን ዕጣ ፈንታ እቀይረዋለሁ። የምትቀይረው ነገር አይደለም። አባትሽ አሁን የት ነው ያለው? የለም። እንዴት ነው? ቀኑ ደረሰ፣ ሞተ። ከዛስ አንቺ እያስቀጠልሽ አባቴ ልጅ ሆነ እንደመረመ ነገር ያለው
ኢንስፔክተሩ እንዴት ነው ወጥመድሽ ውስጥ የከተትሽው? እንዲሁም ደግሞ እዛ እሱ ያሉት ሰዎች እየተገዙ እንዳሉና ከዛ ሚስቱን እንዲጠላ ቤቱን እንዲጠላ ባህሉ እንዲቀየር ደግሞ ያንቺ እንዴት ሰይጣንሽ ሲጀምር ለማድረገው ነገር ምንም ብትለኝ ምንም አይመስለኝም። ለዚህ ስራሽ ደግሞ የእጅ ሁሉንም በፈለጉት መንገድ ማለት ልቀቀኝ፣ አሳይሃለሁ፣ ልቀቀኝ፣ ሰውዬ አሳይሃለሁ። እንግዲህ ክቡራን ተመልካቾቻችን ሁሉንም ነገር እንዳያችሁት እነዚህ አውሬ የሰይጣን ስራ የሚሰሩ ሰይጣኖች ለማንም የማይመለሱ በዚህ ነገር ላይ ትልቅ የሰው ልጅ ትምህርት የሚሆነው ማንም ቤተሰቦቹ ክፉ ጥሩ ሊሆኑ ይችላሉ። የሰው ልጅ የወለደው ሰው ክፋትና ደግነት ሳይሆን አስተዳደጉ በጣም ተጽዕኖ እንደሚያደርግበት ሊረዳ ይችላል። እነዚህ ሴቶች በአባት አንድ ሊሆኑ እነሱ በዚህ ምድር ላይ እንዲገኙ ያደረጋቸው አባት አንድ አባት ሊሆን ይችላል። በአባቷ እጅ ያደገች ምን አይነት ከአባትነቷ ሰይጣንነትን እንደወረሰች ያለ አባቷ በእናቷ ደግሞ ያደገች ሴት ምን አይነት ባህሪን ተላብሳ እንዳደገች አይታችኋል። በጣም ማለት የሚያሳዝን ነገር። እቺ ልጅ ታሳዝናለች። በጣም ብዙ ጊዜ የለፋችበት ህይወቷን ትዳሯን አታለች። ልጅም አግኝታ ደግሞ የእግዚአብሔርን ፈቃድ አለ። እኛ ግን ለሁሉም ህዝብ ሰላምን እስክንመልስ ድረስ ወደኋላ እንድንም አብራችሁ ስለቆያችሁ አመሰግናለሁ። ይህ ነገር ብዙ ሰውን ያስተምራልና ሼር እያደረጋችሁ ለብዙሃን አድርሱ። አመሰግናለሁ።